ኦኬ ኢየሱስ የዮሴፍ ልጅ ሲባል ትክክል ነው ኢዮብ ላንተ ትክክል እኮ አይደለም አይደል መልስ እውነት አይደለም ይሄ ተሳስተዋል ሰዎች ከኔ መረጃ አንተ ስለማታመን ለምን ተከራከረ በዚህ ጉዳይ እንከራከራለን ቢሆን እውነት ነው በቃ ግልጽ ነው አይ ማመን አለ ማመን አይደለም ዮሴፍ ልጅ የተባለበት አግባብ አለ እሱ አይደለም ጥያቄው አንተ ከፍለ መሐል ላይ የተሳሳቱት እዚህ ጋር ነው የተሳሳቱት እዚህ ጋር ብቻ አይደለም የሚለውን ስለለየ አንተ የለየው በየትኛው ጥቅስ ላይ ነው የትኛውን ጥቅስ አንበበ ነው እንዲህ ያልከኝ የቱ ጋር ነው እንደዛ የተጻፈው ኦኬ ጥሩ የኔ መረዳት እዚህ ቦታ ላይ ያንተን መረዳት እና ለማስተምረን ነው በመጽሐፍ ቅዱስ አንጣው በቃ እሱን ጥቀስልኝ ጎበዝ ኦኬ በጣም ጥሩ እኔ አሁን በትክክል መጽሐፍ ቅዱሳዊ ሆኜ እየተናገርኩ ነው ያለሁት አሁን እኔ ኢየሱስ የዮሴፍ ልጅ አይደለም የሚለውን ነገር አንተም ትቀበለዋለህ እውነት ስለሆነ አይደለም እውነት ነው የዮሴፍ ልጅ አይደለም ስለዚህ የዮሴፍ ልጅ ነው ብለው የጸራቢው ልጅ ነው ብለው መናገራቸው ስህተት ነው ግልጽ ነው ስህተት ነው ሰዎቹ ግን ይሄን ብቻ ተናግረው ግን አላቆም ወንድሞች ማለት የተናገሩት ምን አለ ወንድሞች ማለት የመጣውልህ እኮ ነው ኢዮብ የመጣውልህ ነው ሌላ ይሄን ተሳስተዋል ሌላ ግን የመሰላቸው ግን ደግሞ አለ የመሰላቸው ለምንድን የመሰላቸው መጀመሪያውኑ የዮሴፍ ልጅ ነው ብለው ስላመኑ የዮሴፍ ልጅ ነው ብለው ሲያምኑ ከማርያምና ከዮሴፍ ደግሞ የተወለዱ ወንድሞች ስላሉ እንደነሱ አይነት ሰው ስለመሰላቸው ነው ግን እንደነሱ አይነት ሰው ደግሞ አይደለም እንደነሱ አይነት ሰው እሺ የተሳሳቱት እንደነሱ አይነት ሰው ስለመሰላቸው ነው ብለሃል ኢየሱስ በሰውነት ነው በመሆን ከነሱ ይለያል ማለት ሰውነቱ ከነሱ ባህር የተለየ ሰውነት ነው ከነሱ የተለየ ሰውነት የለውም ከዮሴፍ ልጅ ግን አይደለም ሰውነትን ያገኘው ከዮሴፍ አይደለም አልጠየቅኩም ማን ያው የዮሴፍ ልጅ አይደለም እሱ ነው ፖይንት እሱ ነው ተማው ችግር የለውም የዮሴፍ ልጅ አይደለም እነሱ ግን ነው በማለታቸው ተሰናከሉ የወንድሞችና እህቶች በማለታቸውስ አልተሰናከሉም የሚለውን ከየቱ ጋር ነበብከው ነው ጥያቄ እኮ ኦኬ መልካም ከዮሴፍ የተካፈለው ዘር ስለሌለ ሌሎች ወንድሞችና እህቶች ግን ከዮሴፍ ዘር ስለተካፈሉ እንደነሱ አይነት ሰው አይደለም የተለየ ሰው ከዮሴፍ ዘር ያልተካፈለ አይ አሁን ያልተጠየቀው ነው እያወራ ያለው ይወለ እሺ የቱ ጋር ነው ከዮሴፍ ዘር ተካፈሉ የሚለው አውጣው እስቲ ቁጥር ስንት ላይ የዮሴፍ ልጆች ስለሆኑ የእሱን ዘር ተካፈሉ ነው ወለዱታ አውጣና አስነብበኝ ዮሴፍ አንተም እኮ ከአባት ዘር ተካፈሉ ነው የተወለድከው ያንተን እኮ የኔን እኮ አይደለም እንድታወራ ይጠየቅ ልክ እንደዚህ የነሱና የሴ የኔን እንድታወራ ሳይሆን አንተ የነገርከኝን እሱን ማስረጃ አቅርብለት ነው ያልኩ ስለዚህ አንተም እኮ ብለህ አትቀጥል እሺ የኔን አይደለም እያወራን ያለ ነው ከዮሴፍ ዘር ተካፍለዋል የሚለውን አስነብበኝ መጀመሪያው ቃል በቃል አለ ወይ ነው ጥያቄ ጥቅሱን ንገረኝ እባክህ ያው አሁን ይሄ እኮ ዓለማዊ ሰው ሁሉ የሚረዳው ነገር ነው የምትጠይቀኝ አሁን እኔ ዓለማዊ ሰው ባለ የምን ልጆች ስለሆኑ ለምን አልክ አይደለም የኔ ጥያቄ የእርሱ ከማርያም የወለዳቸው ልጆች ስለሆኑ ማለት ነው እኮ ከማርያም የወለዳቸው ልጆች ስለሆኑ ዘር ተካፍሎ ነው ጥቅስ የሚባል ማለት የመጽሐፍ ቅዱስ ንባብ ማለት ነው የራስን አውራ ማለት ሳይሆን ከመጽሐፍ ቅዱስ እዚህ ክፍል ላይ ብለህ ጥቀስ ማለት ነው አሁን ጥቀስልኝ ከራስህ ልታወራ ኦኬ እሺ ኦኬ ጠቅሶ ምንድነው አባታቸው ጸራቢው ዮሴፍ በመሆኑ ከማርያም የወለዳቸው አባት ጸራቢው ዮሴፍ አላቸው አልኩ የጸራቢው ልጅ አይደለም ምን ይላል አንተ ስለ አይደለም ምን አይደለም ስለነሱ የጸራቢው ልጅ እንዴ ማዋጣ እኮ ነው የምትሄደው አላውቅም ለክራውን እንዲመች ነው እንጂ ቆይ የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው መለስኩልህ የጠራቢው ልጆች ነው የሚለው ወይስ ልጅ ነው የሚለው የጸራቢው ልጅ ስለ ኢየሱስ ስለተናገረ የጸራቢው ልጅ ኢየሱስ ነው ቆይ ስለ ወንድሞቹ ሲናገር ደግሞ ስለነሱ የተናገረበትን ከዮሴፍ ዘር ተካፍለዋል የሚለውን ልታመጣልኝ ትችላለህ ወይስ አትችልም አጭርና ግልጽ አው አመጣለሁ የምትለኝ እኮ እሺ ማታመጣ ከሆነ ደግሞ ይሄ ዝም ብሎ ጊዜ ማጥፋት አስፈላጊ ስላልሆነ እናቆማለን ነው ዘርን የምትካፈለው ከአባት ነው የኢየሱስ ወንድሞች ተብለው ሰዎች የተሰናከሉባቸው ሰዎች ከዮሴፍ ዘር ተካፈሉ እና ወንድሞቹ አባታቸው ዮሴፍ ነው እናታቸው ወጣም ይወባዬ ምንም ያዋጣ አይደለም ከኔ ጋር እንደዛ አይነት ነገር እንኳን አይሰራም እዛው ሄደ ቤትን ከፍተ ማውራት ትችላለህ
የዮሴፍ ልጆች ናቸው ከዮሴፍ ዘር ተካፍለዋል ስትል ጥቅስ አንጣ ነው ያልኩ። ሌላ ነገር እኮ አላልኩ። ጥቅስ ጥቀስ ሲባል ዓለም ሁሉ የሚረዳው ነው ይላል። ብዙ ሰው የሚረዳው ነው ይላል። ብዙ ሰው ስለተረዳ ምን ለምሳሌ በዓለማችን ላይ እንግዲህ በሃይማኖት በሚለው ውስጥ በቁጥር ምናልባት ሁለተኛው እስልምና ነው አይደል? ብዙ ሙስሊሞች የሚረዱት ኢየሱስ ፍጡር ነው ብለው ነው። ብዙ ሰው ስለሚረዳው በቃ ኢየሱስ ፍጡር ነው ልትል ነው። ብዙ ሰው የሚረዳው የሚል አመክንዮ የምታቀርበው ከመጽሐፍ ካላገኛችሁ በቃ ዝም በሉ። አላቅም ማንንም የሚገል ነገር አይደለም እና እንደዚህ ድርቅ ያለ ነገር አናደርገው። ለማንኛውም ተሳሳቱ ወይም ተሰናከሉ ተብሏል። ምን ብለው ነው የተሰናከሉት? የጠራቢው ዮሴፍ ልጅ ነው ሲሉ በስጋ ወልዶታል ብለው ስላመኑ፣ ወንድሞችም ያሉት በስጋ ስለተወለደ ብለው ከጅምሩ ስላሰቡ እነዛም የዮሴፍ ልጆች ናቸው፣ ኢየሱስም ዮሴፍ የስጋ ልጅ ነው ብለው ነው ያሰቡት። ከፍለው አንዱን ልክ ናቸው አንዱን ስህተት ነው እንድትል ያደረገ የትኛው ነው ጥቅስ ነው ሲባል የለም። እንደዛ አይነት ነገር አይሄድም። ሁለተኛ ማርያም ልጆች አሏት ለሚለው እንትን ይሄ ማስረጃ ሆኖ መቅረብ አይችልም። ምክንያቱም ለማርያም ልጆች ተብለው አልተጠቀሱም አንድም ቦታ ለኢየሱስ ወንድሞች እህቶች ተብለዋል። ከምን አንፃር ነው ከተባለ ከአይሁድ ልማድ አብሮ ከማደግ እንደ ዮሴፍም እኮ በማሳደግ አባቱ ተብሏል። በነገራችን ላይ ይሄ ራሱ በእግዚአብሔር ዓላማ ወይም በእግዚአብሔር ሐሳብ ማርያምን ከውግረት ጠብቋታል። ምክንያቱም እነሱ ይሄ ከትዳር ውጪ የሆነ ሴት ወልዳ ብትገኝ ምን ያደርጋሉ? ይወግሩ ነበረ። ስለዚህ ይሄንን ይቃወማል ማለት ነው። እና የምሰማ ይመስለኛል መንገድ ላይም ስለሆንኩኝ እያየሁት አይደለም። ስለዚህ በእነሱ ሐሳብ ማርያምን እንዲጠብቃት ከውግረት ከነሱም ልማድ እሺ አሁን እሰማለሁ ተሙ። እሺ በቃ ጨርሳለሁኝ በዚህና በእነሱ ልማድ ትዳር የተገኘን ይወግራሉ፣ ሴቷ ትወገራለች ምናምንና ከዚህ ጠብቃ ዘንድ በእግዚአብሔር ሐሳብ ይሆናል ማለት ነው። ስለዚህ የጸራቢው ልጅ ነው ብለው በማመናቸው ማርያምን ካደጋ ብለን ስናምን ከዚያ በታሪክ የተለያየ እይታ አለ። ይሄ ከበፊት ሚስቱ የወለዳቸው ናቸው የሚል አለ። እንዲሁም ደግሞ የቀለዮጳ ልጆች ናቸው የሚል አለ። ሁለተኛይቱ ማርያም የተባለችው ማለት ነው። ይሄን መጽሐፍ ቅዱስ ያነበበ የሚረዳው ነው። የዮሐንስ ወንጌል ላይ አለ ምዕራፍ 19 ላይ ሁለተኛይቱ ማርያም የተባለችው የሷ ልጆች እንደሆኑ ይታመናል። የመጽሐፍ ቅዱስ ማህበር መዝገበ ቃልንም ካየን እሱ ራሱ አንድ መልስ ይሰጣል ማለት ነው። እና አመሰግናለሁ። ቀጥሉ። እሺ ዮባ እናመሰግናለን። ኦኬ ታሙ የቸርች ነበርክ ፔስ ያለ የኔ ቃለ ሕይወት በስላሴ ታምናለች እንዴ? በስላሴ ታምናለች። ስላሴ ብላ ታምናለች። አዎ ስላሴ የሚለውን ከየት አመጣች? ቃለ ሕይወት ፔስ አሁን ምንድነው ኢትዮጵያ ውስጥ ያለው ቤተክርስቲያን ከማን ተማሩ ብትል በትክክል የተማሩት ከኦርቶዶክስ ቤተክርስቲያን እንደሆነ ግልጽ ነው። እኔ ከማን ተማሩ አይደለም ያልከው። ለምሳሌ ያክል ከማን ተማሩ የሚል ጥያቄ እኔ ከፈለገ ተምሬያለሁ። ከፈለገ ተማርኩ ማለት ግን ፈለገን ሆንኩኝ ማለት ወይም ደግሞ የፈለገ ትምህርት ነው ወሰድኩ ማለት አይደለም። እንደዙ ከሆነ በቃ ቀጥታ ፈለገ የሚያስተምረውን ትምህርት ተቀብዬ ፈለገን እንትን ነው መከተል ያለብኝ። ፔሲ እኔ ጠየቅኩ ስላሴ የሚለውን ከየት አመጣችሁ ነው ቃለ ሕይወት። ኦኬ ጥሩ። እሺ ስላሴ የሚለውን ትምህርት እንግዲህ መጀመሪያ ያመጣው እንግዲህ ተርቱሊያን ነው። ከተርቱሊያን ውጭ በፊት ስላሴ የሚል ቃል ማንም አያውቅም ነበር። እሺ ከዛ መጣችው። እሺ ከተርቱሊያን ተማረች። ቃለ ሕይወት ከዛ ማምጣቷ ማስረጃ አለ። ስላሴ ከኦርቶዶክስ የኢትዮጵያ ቃለ ሕይወት ቤተክርስቲያን ከኦርቶዶክስ ተማረች ስልህ አትቀበለው። ተርቱሊያን ነው ይሄን ቃል ያመጣው ከተርቱሊያን የተማርነው ስልህ አትቀበለው።
እኔ አልተቀበልም ትቀበላለህ ለምን ለሱ ትክክለኛ ማስረጃ አለ ወይ? ተርቱሊያን እንዳመጣ ለቃለ ሕይወት ስላሴ ብለሽ ወይም ትሪኒቲ ብለሽ አስተምሪ ብሎ እንደሰጣት ማስረጃ አለ ለቃለ ሕይወት? ተርቱሊያን ለሁሉም የሰጣቸው ተምዬ ለሁሉም ማለት ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተች? ቅርብ ጊዜ ነው ገባኝ። ቅርብ ጊዜ ነው እኮ መቼ ተርቱሊያን የስንት ክፍለ ዘመን ሰው ነው? ቃለ ሕይወት መቼ ዓመተ ምህረት ነው የተመሰረተችው? ኦኬ ተርቱሊያን 3ኛው ክፍለ ዘመን የነበረ ሰው ነው። እሺ ቃለ ሕይወትስ መቼ ዓመተ ምህረት ላይ ነው? ቃለ ሕይወትስ መቼ ዓመተ ምህረት ተመሰረተች? እኮ 100 ዓመቷ ነው እኮ አልኩ እኮ የ100 ዓመት ታሪክን እንዴ ከ3ኛ ክፍለ ዘመን ከነበረ አባት ጋር ታገናኘዋል? ኦኬ ኦኬ ለምንድን ያገናኘሁት? ከሱ ስለተማረች ከሷ በፊት ቀዳሚ የነበረ ሰው ስለ ስላሴ ስላስተማረ ያን ትምህርት ተቀብላ ልክ ነው ስለተቀበለች አገናኘሁት ማለት ነው። ተርቱሊያን ቃለ ሕይወት ነው እንደ ሃይማኖቱ? ፔሲ አልሰማም ትሰማኛለህ? ፔሲ ተርቱሊያን ቃለ ሕይወት ነው እንደ ሃይማኖቱ? አይ ተርቱሊያን ኦርቶዶክስም አይደለም ሃይማኖቱ። ቃለ ሕይወት ነው ወይ ሃይማኖቱ? ኦርቶዶክስም አይደለም ሃይማኖቱ። ኦርቶዶክስም አይደለም እኮ ታዲያ። አይ ተርቱሊያን ሰጣት ለቃለ ሕይወት ስትለኝ እኮ ነው ስላሴ የሚለውን ሐሳቡን ትምህርት ተምራ ነው ከተርቱሊያን ከታሪክ ተምራ የተርቱሊያን ትምህርት ምንድነው ብላ አይታ ወዳው ተቀበለችው። እሺ ከ100 ዓመት በፊት ቃለ ሕይወት ምን ነበር ሃይማኖቷ? ቃለ ሕይወት በቃ አሁን የመጣች ምንም እኮ ጥያቄ የለውም እኮ ምንድነው ተሜ ያውን ወከባ ነገር የጠየቅኩ አይደለም እኮ ቀለል አድርጌ እኮ ከዛ በፊት ቃለ ሕይወት የለችም ከዛ በፊት የለችም። ከሌለች ከዛ በፊት የነበሩ ሰዎች ከ100 ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ለቢባል የ100 ዓመት ታሪክ ካላት እቺ ቃለ ሕይወት ከዛ በፊት የነበሩት ቃለ ሕይወት ከ100 ዓመት በፊት አልነበረችም ካልኩ ቃለ ሕይወት የምትባል ተቋም አልነበረችም እንጂ ሰዎች እኮ ነበሩ። ሰዎች ነበሩ እኮ ቃለ ሕይወት ከ100 ዓመት በፊት ካልነበረች ከ100 ዓመት በፊት የነበሩ ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ምን አይነት ክርስቲያኖች? በቃለ ሕይወት እኮ የዘላለም ሕይወት አይገኝም። አይ ምን አይነት ክርስቲያኖች ናቸው የዘላለም ሕይወት አገኙ? አንተ ያለህበት ሃይማኖት ቃለ ሕይወት ነው። አንተ ያልነበርክበት ሃይማኖት አሁን ቃለ ሕይወት ነው። ይህም የመጣው ደግሞ ለመዳን ብለው ከ100 ዓመት በኋላ የመጣች ናት። እኔ ጠየቁ ከ100 ዓመት በፊት የነበሩት ሃይማኖት ላይ የነበሩት ክርስቲያኖች የዘላለም ሕይወት አላቸው ብለህ ታምናለህ? ለምሳሌ የትኛው ሃይማኖት? ለምሳሌ እኔ ስም አልጠቀስኩም። እኔ ከ100 ዓመት በፊት የነበረችው ሃይማኖት ነው። በጠቅላላውማ በግርድፉ አልመልስም። ለምሳሌ የቤተ እምነት በሚያምንበት ስም አልጠራሁም። ለምን መሰለህ? ከ100 ዓመት በፊትማ የነበረችው ሃይማኖት ትታወቃለች። ስም መጥራት አይጠበቅብኝም። ፔሴ ካልጠራ ምኑን መልስልህ? እሺ ከ100 ዓመት ነገረኛ ቃለ ሕይወት አይደለችም። ኦኬ አንድ አድምጠኝ። እሺ ከ100 ዓመት በፊት ልክ ጥያቄ ልክ ስላልሆነ እኮ ነው። አድምጠኝና የነበረችዋ ጥያቄውን አስተካክለህ ጠይቅ። የሆኑ ሰዎች የዘላለም ሕይወት አላቸው ብለህ ታምናለህ ወይ ነው? አይ ከዛ በፊት እኮ ካቶሊክም ጥያቄማ ጤነኛማ ሉተራንም እኮ ክርስቲያን ነበር። እኔ ካቶሊክ አላልኩም፣ ኦርቶዶክስ ብዬ ስም አልጠራውም። የነገርኩ ጥያቄ እቺ ካቶሊክ ለመዳን ብለን ያለህባት ሃይማኖቱ ደግሞ ከ100 ዓመት በኋላ የተመሰረተ ነው። እኔ ከ100 ዓመት በፊት የነበረችው ሃይማኖት የዘላለም ሕይወት ትሰጣለች ወይ? እኔ ጥያቄ የዘላለም ሕይወት ኦኬ፣ በጠሮች ጠቅላላ ለመልሰልህ ተባበረ። የዘላለም ሕይወትን ሃይማኖት አይሰጥም። ተመስገን። ምን ቆይ ፕሮፌት ቆይ ችግር የለውም ቶ ፕሮፌት ከዛ በፊት ያሉት ታሜ ቆይ ጥያቄ ጠቅላላ ነው፣ ምንም ችግር የለውም። እኔ ግን በስፔሲፊክ አድርጌ እመልስልሃለሁ፣ ምንም ችግር የለም። ከዛ በፊት የተባሉት ክርስቲያኖች የተባሉት ሰዎች ስላሴን የሚቀበሉ ከሆነ የዘላለም ሕይወት አላቸው ብዬ አምናለሁ። እሺ ዲያቆን ይቀጥሉ ከሱ ጋርና። እሺ ወንድማችን ማንን በል ስምህን ከይቅርታ ጋር? እሺ ፔሲ ይላል ወይ ሜሴንጀር ማለት ትችላለህ፣ ችግር የለውም። አዎ እሱን አይቼዋለሁኝ ቲክቶክ ላይ በዩዘር የጻፍከውን አይቼዋለሁ። አይ ስምህን ማን ልበልን ያልኩህ ነኝ።
ኦኬ ሜሴንጀር ብለህ ጥራኝ፣ ችግር የለውም። ስሜ ምንም አይጠቅም። ፈለገዬ የሚያውቁኝ ሰዎች ያውቁኛል፣ ግን መናገር ስላልፈለኩ ወደ ትምህርቱ ብንገባ አሪፍ ነው። እሺ መልእክተኛው መላኩ ወንድማችን ከየት ቤተ እምነት ነው የመጣው? ከቃለ ሕይወት። ከቃለ ሕይወት መልካም። ኦኬ እሺ ተወዳጅ ወንድማችን እንኳን ደህና መጣ። በፕሮቴስታንቱ ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን በመጽሐፍ ቅዱስ የማስረጃነት እናወራለን። መላኩ ከአንተ በፊት ለአንድ ሰው ያነሳሁት ሀሳብ ነበረ። እንደው ከተነሳ ይቀር አንተም እንድታነሳው ፈልጌ ነው። ለምሳሌ በጣም ብዙ ትምህርቶች አሉ፣ ወደዛ እመጣለሁ። ነገር ግን ከዛ በፊት በፕሮቴስታንቱ ቤት ድንግል ማርያም ሌሎች ልጆች አሏት የሚል ትምህርት አለ። በዚህ ትምህርት ታምናለህ መላኩ? መጀመሪያ ስሜ መላኩ አይደለም፣ በተለጠፈው ስምህን አልነገርከኝም። ሶ መሴንጀር የሚለው መልእክተኛውን ደግሞ መላኩ ብያለሁ። አይ መላኩ እልሃለሁ። እኔም እኮ አሁን አንተ መብተን አይደል የተጠቀምከው? ስለዚህ እኔም መላኩ እያልኩ እቀጥላለሁ። መላኩ የሚለውን ስም ካልፈለግከው ስምህን መናገር ነው። ካልሆነ ግን መላኩ እያልኩ እቀጥላለሁ። አንዳንዶቻችሁ ስትገቡ መናገር ካልፈለጋችሁ ደግሞ እኛ በተመቸን ስም እንጠራችኋለን። እሺ አሁን በትምህርቱ ታምናለህ ወይስ አታምንም? ወደ ትምህርቱ ግባ። መላኩ ስትል ያው እኔ መልስ ወደ ትምህርቱ ግባ ፕሊስ። ወደ ትምህርቱ እኮ ስለገባው እኮ ነው። አንተ ስሜ ጋር ምን አንጠለጠለ? እኔ ስሜ ያሳፍረኝ። በትምህርቱ ታምናለህ ወይስ አታምንም? በምኑ? አሁን ባነሳው ትምህርት እየሰማኝ አልነበረ? ኦኬ ድንግል ማርያም ልጆች እንዳሏት እዛ ላይ ይናገራል። የኢየሱስ ወንድሞች ይላል። በቃ ልጆች ማሰብ እንችላለን። ኦኬ ታምናለህ? እሺ እንዲህ አይነት ትምህርታችሁ እኛ ክርስቲያኖች ሰው ሰራሽ ትምህርት ነው ብለን እናምናለን። መልካም ካመንክበት አንተ ደግሞ መጽሐፍ ቅዱስ ነው ብለህ ታምናለህ ማለት ነው። ስለዚህ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ያንን የመጽሐፍ ቅዱስ ማስረጃ በመጀመሪያ በቀዳሚ ታነብልንና ማብራራት የምትፈልገውን ሀሳብ ታብራራለህ። የትኛው ክፍል ነው ድንግል ማርያም ሌሎች ልጆች እንዳሏት የሚናገረው? አሁን እኮ አንተ ራሱ እኮ ያልከው ቦታ ላይ እኮ በቃ በግልጽ ሁኔታ ልጆች እንደነበሯት የሚጠቁም ምን ሌላ ጥቅስ ምንድን ነው የፈለገው? አሁን የቱ ክፍል? ወንድሞች አልከው። የትኛው ክፍል ነው ወንድሞች ያልኩት? እኔ ጥቅሱን ላውጣለህ? መላኩ ከኛ ጋር ነህ አይደለ? ነው ሌላ ላይፍ ስትሪም እየተከታተልክ ነው? አይ እየመለስኩልህ ነው። በመከባበር አይሻልም? በመከባበር አይሻልም እንዴ? አሁን እኔ ዲስሪስፔክት አድርጌሃለሁ መላኩ? መላኩ ግን እኔ ካላልኩ ለምን ትጠራለህ? መላኩ ለምን ትላለህ? ስምህን አልነገርከኝም። ስለዚህ ስምህን አቆላምጬ ጠራሁት። ክርስቲያን ስለሆንኩ ነኝ መላኩ አልኩ። አንተ ከትምህርቱ ይልቅ መላኩ ላይ ነው ፎከስ የምታደርገው። አሁን መላኩ የጠየቁ ጥያቄ አምንበታለሁ ብለኸኛል። አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ድንግል ማርያም ልጆች እንዳሏት የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ወደ ማስረጃ በስሜ ስጠራኝ እመልስልሃለሁ። አለመመለስ መብት ነው። መመለስ ያልቻልከው መጽሐፍ ቅዱስ ማስረጃ ስለሌለ ነው። ምንም ማመካኘት አያስፈልግም። አንተ መለስክ አልመለስክ ለእኔ ለፈለገ አትናቴዎስ የሚጨምርልኝ የሚቀንስልኝ ነገር የለም። መላኩ በእናትህ መልስልን፣ በእናትህ ጥቅስ ስጠን። አንተ ጥቅስ ካልሰጠን ማን ይሰጠናል? እንድልፈልገ ነው እንዴ መላኩ? አንተ መልስ ካልሰጠን ማን ይሰጠናል? እንድልፈልገ ነው ወይ? ስለዚህ በዛ ላይ ፊል አታደርግ። እሺ መልስ የምትሰጠው ለራስህ ነው። እምነት እንድትሆን የምታደርገው ለራስህ ነው። መልስ ብትሰጥ ብትወያይ ለራስህ ነው እንጂ ለእኔ ለፈለጋት ማይክህን 17 ጊዜ ስለከፈትከው ማውራት አትችልም። 99 ጊዜ ነው ሚውት የሚደረገው። አትችልም ማውራት። አሁንም ሚውት ይደረጋል። አሁንም ቀጥል። አሁንም ማውራት ቀጥል። ኡስታዝ ኡስታዝ ቢረጋጋ አትፍራች። አቤት ኡስታዝ።
አይ መላኩ አሁን ማይክን መክፈት ትችላለህ። አሁን ፈቅጄልሃለሁ። አሁን ደግሞ አውራ። እስካሁን ከልክዬክ ነበር። አሁን ደግሞ ማይክን ክፈት እናውራ። ፈለገ አትናቴዎስ ስምህ ግን ማን ነው? ስምህ እንድጠራ ስምህ ማን ነው? ደስ ባለ ጥራኝ። ደስ ባለ ጥራኝ። አይ እኔማ ከጠራሁማ በጣም ትቀየማለህ። ይቅርብህ። እኔ አልቀየምህም እንዴ። እኔ እብድ እኮ ሰደበኝ ተብሎ እብድም ሰው አይቀየምም። ምን አልከኝ? ምንድነው ጥያቄ? እብዱን እንኳን ተመልክ ቆይ እስኪ ምንድነው ፖይንቱ? እስኪ ቆይ ጨርስ ተው። እሺ መላኩ ምንድነው ማለት የፈለግከው? ማይክ ክፍት አደረግንልህ። እሺ ያዙ ልቀቁኝ ብለህ ነበር። ማይክ ክፍት ሆነ። እሺ ዋት ምን ልትለን የፈለግከው? መልስ ከሌለ ማውራት የምትፈልገው ነገር ካለ ቀጥል። ጥያቄን መጠየቅ ትችላለህ ኡስታዝ። ጥያቄን መጠየቅ ትችላለህ፣ ግን አርፈህ ጥያቄን ጠይቄያለሁ። መልስ እየጠበቅኩ ነው። ስሜን ስጠራ መልስልሃለሁ። መላኩ ስላልሆንኩ አልመልስልህም እኮ በቃ በዚህ ወይ መወየት ካልፈለግ የታላቅ ወንድም ስም ከሆነ እሱ ጥራው ማለት ነው። እሺ ጠራዋል። መላኩ እና መላኩ እሺ ይኸው ጠራሁት። ከዛስ ምን ላድርግ? ወይዬ ኡስታዝ ይምናሉ። እሺ መጽሐፍ ወደ ተመላሽ መስጠት ከቻልክ ሰጠን፣ ካልሆነ ግን እባክህ መላኩ ፕሊስታችሁ ረድ። እኔ የበታችነት ስሜት እንዲሰማ አይደለም በዚህ ስም የጠራው ስምህ ስለሆነ ነው። ወደ አማርኛ ነው የተረጎምኩት ሜሴንጀር የሚለው። ኧረ አንተም የበላይነት ስሜት አይሰማም። እርግጠኛ ነኝ ቢሰማም ላይ ታተኩር ነበር። እሺ መልሱን ትሰጠናለህ ወይንስ ለሌላ ሰው ድል እንስጥ? ኦኬ እሰጥሃለሁ መልስ። በስርዓት ከጠየቀኝ ምንም ችግር የለው፣ መልስ እሰጥሃለሁ። ምን በስነ ስርዓት ጠይቀኝ መላኩ። እኔ ሌላ ምንም ያልኩት ነገር የለም። ማስረጃ ስጠኝ ያልኩት። በቃ ልመልስልህ። እሺ ምን ነው? እሺ ማርቆስ 6:3 አንብብልህ። እኔ ከፍቼዋለሁ። እሺ አንብብልህ። እሺ ይህ ጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? ይላል። እህቶችና ወንድሞች እንዳሉት ከዮሴፍ የተወለዱ እንደሆነ በግልጽ ይነግርሃል። ጸራቢው ዮሴፍ ስለሆነ ማለት ነው። እጮኛዋ እንደነበረም በግልጽ ሁኔታ ተቀምጧል። በእናንተ አንተ የሚለውን ጠባቂ ብለህ ብትተረጉመው ችግርን ትሄዳለህ፣ ወደ ፈለግከው ሀሳብ ትሄዳለህ። እዚህ ክፍል ላይ ግን አሁን የሰጠን የመጽሐፍ ቅዱስ ክፍል ላይ እርግጠኛ ነህ ድንግል ማርያም ከክርስቶስ ውጭ ሌሎች ልጆች እንዳሏት ይናገራል መላኩ? እርግጠኛ ነህ? የጸራቢ ልጆች መሆናቸውን በግልጽ ሁኔታ ከማርያም እንደወለዱ። እኔ አቁም እስከምል ድረስ አንድ ጊዜ አንብበው ክፍሉን፣ ሁላችሁም አዳምጡ። አሁን መላኩ ያነብልናል ክፍሉን። አንተ ልክ አቁም እስክል ድረስ ታነብልኛለህ። እሺ ቀጥል። እሺ ኡስታዝ ይበሽ እንዳታቋርጠኝ፣ እየሰማኝ ኡስታዝ። ኦኬ ማርቆስ ኡስታዝ ትንሽ ረጋጉና ያድምጡኝ። ኦኬ ማርቆስ 6:3 ነው ለሚሰሙ ሰዎች። ማርቆስ 6:3 ላይ ገብታችሁ ታገኙታላችሁ። ምን ይላል? ይህስ ጸራቢው የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? ብሎ በግልጽ ሁኔታ ከያዕቆብና በግልጽ ሁኔታ ቀጥል። መላኩ እስከ ስትል አንብብልህ። እኔ አቁም እስከ ድረስ ታነበዋለህ። ቀጥል ላንብብልሽ። እሺ ኡስታዝ ቴንኪዩ ስለፈቀድክልኝ እንዳነበው። ኦኬ ልድገመውና ይህስ ጸራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። በጣም ጥሩ። በቃ ኢየሱስም በጣም አሪፍ። እሺ በድጋሚ አሁንም ደግሞ ይህንኑ ተመሳሳይ ሀሳብ ማቴዎስ 13 ከቁጥር 54 ጀምሮ ታነብልናል። ይሄንኑ ክፍል እሺ። አሁን ይሰናገሉበት ነበር የሚለውን ክርስቲያኖች ሁላችሁም ትይዛላችሁ። ወንድማችን መሌ ትገባና አሁን ማቴዎስ 13 ከ54 ጀምሮ ይስተናገዱበት የሚል የለም። ኡስታዝ ፈለገ ይስተናገዱበት የሚል የለም። ይሰናከሉበት እንጂ የሚለው ይስተናገዱበት ነገር የሚል የለም። እሺ ይሰናከሉበት እንጂ እሺ። ሶሪ ይቅርታ። ማቴዎስ 13 አይደል ነው 14 ከቁጥር 54 ጀምሮ አንብበልን ማርቆስ ማቴዎስ። ኦኬ እሺ ቁጥር 54
ማቴዎስ 13 አይ ቲንክ 1246 ያለውን ፈልገህ መሰለኝ ነው። አይ አይደለም፣ እኔ የፈለኩት 54 ነው። ከሱ ጀምሮ አንበበለው ከ54 እስከ 57 ድረስ 13 ኦኬ ታሮሽ 13:54 ጀምሮ ኦኬ ከ53 ልጀምርልህ። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ፣ ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። አንድ ሐሳብ ነው። 57 ነው በበልኩ እስከ 57 ቆይ መላኩ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ከሚለው ጀምረ እስከ 57 ሳታቋርጥ አንብበው። እሺ ኡስታዝ፣ እሺ እናቱስ ማርያም ትባልም የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ ሀገሩና በገዛ ቤቱ ሳይከበር አይቀርም አላቸው። በጣም ጥሩ ኦኬ ወንድማችን፣ እሺ ጊዜ ሊያክብረልን። በዚህ መጽሐፍ ቅዱስ ክፍል ላይ ይህንን ቃል የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? ኦኬ እሺ፣ ምንም ልዩነት የለውም። በማህበረሰቡ ዘንድ ከነሱ ጋር አብረው ይኖሩ የነበሩ ሰዎች ናቸው። ቆይ አንድ ጊዜ ቆይ፣ መላኩ የሚለውን ስም አንድ ጊዜ ላቁመው። በሌላ አንግል እየተረዳኸው አንተም በኔጌቲቭ ኢነርጂ ስለሆነ እያወራ ያለው ወንድማችን እያልኩ ጠራለሁ። እሺ ፕሊስ አዳምጠኝ። እዚህ የመጽሐፍ ቅዱስ ክፍል ላይ አሁን ያነበብናቸው የመጽሐፍ ቅዱስ ክፍሎች ላይ በጌታችን በኢየሱስ ወንድም እንኳን የኦርቶዶክሳዊ ወንድም የለኝም፣ ፈለገየ ኦርቶዶክሳዊ ወንድም የለኝም። እሺ ወንድም ብዬ እጠራለሁ። እሺ ይቅርታ። አሁን በቃ ወንድሜ ካለ ቀጥል። በዛ በቃ ትችቱ ቶ ፔሴ ታም የራሱን የጀመረው ችግር የለብኝም። እንደዚህ ምንም ችግር የለውም። ታሙ ቆይ ምንም ችግር የለውም። በቃ ጥላቻ የጥላቻ አባት የለንም፣ እኛ የፍቅር አባት ነው ያለን። አንተ የትኛውንም አይነት ንግግሮች ብትናገር፣ በነገራችን ላይ ሌሎቻችሁ ንገራችሁ፣ ፈለገ አትናቴዎስ ምንም አይነት ንግግር ተናግረ ነው አበሳሽተን ከሆነ መስመር እንወጣለን ብላችሁ ማገዱ አትፍጁ። በቃ ፕሊስ ራሳችሁ ነው የምታስገምቱት። አንዳንድ ሰው አፉን ሲከፍት ጭንቅላት ይታያል ይባላል እና በቻላችሁት አቅም ሶሻል ሚዲያ ላይ ስትመጡ እባካችሁ መጽሐፍ ቅዱስ ሀሳቦችን ነው የምናወራው፣ ከኔጌቲቭ ኤነርጂ ራቅ በሉና በመጽሐፍ ቅዱስ የማስረጃ ለማውራት ሞክሩ። ከዛ ውጭ መጽሐፍ ቅዱስ የማስረጃዎች መስጠት ሲያቅተው ነው አንድ ሰው ወደ ኔጌቲቭ ኤነርጂ የሚሄደው። ስለዚህ ተወዳጅ ወንድማችን አንተኛን ወንድም ብለህ አትጥራ፣ ችግር የለውም። እኛ ወንድማችን ብለን እንጠራለን። እኛ የፍቅር አምላክ ነው ያለን። እሺ ምንም ችግር የለውም ለሱ። አሁን ወደ ፖይንት ኢትዮጵያዊ ወንድሜ ነህ፣ ኢትዮጵያዊ ወንድሜ ነህ። ግን ነቆራውን ካወቀው ችግር የለውም። አንተን የጀመርከው ወደ ሀሳቡ ንግባ። እባክህን አዳምጠኝ እንደው በጌታ እባክህን ፕሊዝ እኮ ንግባ። ግባ አብራት። ቃል ቃል ትግባ። አሁን አንተ ስትናገር ጸጥ ብዬ ስከታተል እንደነበረው ልክ እኔ ደግሞ ወራ ስጀምር አዳምጠኝ እባክህ። እሺ የማቴዎስ ወንጌል ምዕራፍ 13 ላይ አሁን ማነሳለ አጫጭር 3 ጥያቄዎች አሉ። በአጭር ነው የምትመልስልኝ። ይህንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይንስ በክርስቶስ የማያምኑ ሰዎች? እዚህ ላይ ያለህን እምነት ንገረን እባክህ። ኦኬ በክርስቶስ ኢየሱስ ያልተቀበሉ ሰዎች ናቸው። በጣም ጥሩ። እሺ እግዚአብሔር ያክብርልን። ሁለተኛ ሙቭ እናድርግ ወደፊት። እነዚህ በክርስቶስ የማያምኑ ሰዎች የተናገሩት ንግግር የንቀት ቃል ነው ወይንስ የምስክርነት ቃል ነው? ኦኬ ምስክርነት አይደለም፣ ግን ንቀት ነው ማለት ደግሞ አትችልም። ስለሚያውቁት ነው በቃ። እሺ ቁጥር 57 ላይ ጌታችን ኢየሱስ ክርስቶስ ምን አለ? አንድ ጊዜ ሲደግም አንብበልን። ምን አለ? የምን ንግግር እንደተናገሩት በሰጠው ሪስፖንስ እናያለን። እስኪ ቁጥር 57 አንብበልን። ምን ይላል? ኦኬ ላንብበልን። እሺ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ኦኬ ሶ እነማን ስላላከበሩት ነው ይህንን ንግግር የተናገረው? ተወዳጅ ወንድማችን። ኦኬ ጠሩሽ እነሱ እነዚህ ሰዎች ሁሉ ነገር እኮ ነው ያልተቀበሉት ሰዎች ናቸው። ያልተቀበሉት ሰዎች ናቸው። ለምን አልተቀበሉትም ብለን እዚህ ጋር ስናጠና የምናገኘው ምንድነው?
አስተዳደጉን ስለሚያውቁ እህት ወንድሞቹ ከዮሴፍና ከማርያም የተወለዱ እህትና ወንድሞች እንዳሉት ስለሚያውቁ ልክ እንደሱም ደግሞ እሱ ደግሞ እንደነሱ ስለሚመስላቸው አላከበሩትም የሚለው በግልጽ ሁኔታ። አሁን እኔ እነማን ይኸውልህ ያላመኑ ሰዎች ናቸው የሚለውን መልሰህልኛል። አሁን ወደ ሌላ ነገር ሙቭ አታደርግ። የጠየቁ ጥያቄ ክርስቶስ በጣም የንቀት ቃል ሰዎች እንደተናገሩት አድርጎ የተናገረው ንግግር አለ። ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው። እነማን ስላላከበሩት ነው ይህንን ቃል የተናገረው? እነዚህ ሰዎች ወይንስ ሌላ ሰዎች? ኦኬ አንድ እዚህ ጋር አላከበሩት የሚል ነገር የለም። አሁን ክርስቶስ ደግሞ የተናገረው ኦኬ እሺ ተው ወደፊት ሙቭ እናደርግ በቃ ችግር የለውም። ኦኬ በቀጣይ ተሰናከሉበት ይላል አይደል? ማቴዎስም ማርቆስም በይሄንን የወንጌል ክፍል ሲጽፉት እነዚህ ሰዎች ተሰናከሉበት ብለው ያስቀምጣሉ አይደል? ተሳስቻለሁ? እውነት ነው ይላል ቃሉ። ተሰናከሉ ምን ብለው ነው በክርስቶስ ላይ የተሰናከሉት? ምን ነገር ተናግረው ነው በክርስቶስ ላይ የተሰናከሉት? እስኪ ንገረኝ። ኦኬ በጣም ጥሩ በጣም ጥሩ። አንበቤልህ ባረገው አሪፍ ይመስለኛል። አይ ቲንክ ለአድማጩም እንዲሆን ማለት ነው። ይህ የጸራቢ ልጅ አይደለምን ብለው አንድ የጸራቢ ልጅ መሆኑን አስበው፣ ሁለት ደግሞ እናቱስ ማርያም ትባል የለምን ብለው፣ ሁለት ወንድሞች ደግሞ ከዮሴፍና ከማርያም የተወለዱ ወንድሞች እንዳላቸው ስለሚያውቁ ይሁዳ፣ ስምዖን ምናምን የሚባሉ ልክ እንደዚሁ ደግሞ እህቶች እንዳሉ ስለሚያውቁ ከማርያም እና ከዮሴፍ የተወለዱ ተራ ሰው ስለመሰላቸው የዮሴፍና የማርያም ልጅ ብቻ ስለመሰላቸው በዛ ተሰናከሉበት። መሰናከል ምን ማለት ነው? ከይቅርታ ጋር ወንድማችን ትርጉሙን የተረዳው አልመሰለኝም። አሁን መሰናከል ማለት የተናገሩት እያልከኝ ነው። ቆይ መሰናከል ምን ማለት ነው? ኦኬ መሰናከል ማለት እንደ ነብይ እንዳይቀበሉት ባግራውንድ የሚያውቁ። አሁን መሰናከል ማለት ምን ማለት ነው? በቀጥታ መቀበል ከበላቸው መሲሁ ነው ብሎ መቀበል ከበላቸው። መሰናከል ማለት ምን ማለት ነው ነው ያልኩ። ቃሉን በሰዋሰው ፍታልኝ። ምናልባት የአማርኛ ቋንቋ ተናጋሪ ካልሆንክ ወይ እኛም እናግዝ። መሰናከል ማለት ምን ማለት ነው? አንድ ወጣት ለምሳሌ በአንዲት ሴት ገላ ተሰናከለ ከተባለ በዛች ሴት ገላ ምን አለ ማለት ነው? ኦኬ ስለ ኢየሱስ የተነገረውን ከሴት ልጅ ገላ ጋር እኔ አሁን ምሳሌ ያቀርብከው ማለት ነው ወዳጄ። ስለ ቃሉን ይጠየቅኩ ዳትማችማ ልጅ አትሁን እንጂ እኔ አሁን ስለ ቃሉን ይጠየቅኩ። መሰናከል ምን ማለት ነው? ምሳሌ ሰጠውከኝ አንተ ደግሞ ሌላ ሐሳብ ወስዳ በፕሊስ አታወራም። አሁን ምሳሌ ከመጽሐፉ ጋር አብሮ ስለማይሄድ ነው። እሺ እኔ ላብራራለህ። መሰናከል ምን ማለት ነው? አብሮ አይሄድም። እሺ ይቅርታ። መሰናከል ምን ማለት ነው? ትርጉሙን ንገረን። መሰናከል ማለት እዚህ ጋር እንግዲህ ሊቀበሉት ፈልገዋል። የሚያደርገውን ታምራት ሁሉ አይተዋል። መሰናከል እዚህ ጋር እንግዲህ ብለህ አይደለም። መሰናከል ማለት ምን ማለት ነው? ቃሉን ፍቹን ነው የምትነግረን፣ ትርጉሙን። ኦኬ ትርጉሙን ነው የምትነግረን። ለምሳሌ ምሳሌ ልስጥ። ለምሳሌ ላቭ ምን ማለት ነው ከተባለ ትርጉሙ እንዲህ ማለት ነው ተብሎ ይመለሳል። ወላይታውን በራሱ ቋንቋ፣ አማርኛውን በራሱ ቋንቋ፣ ኦሮምኛ የሚናገረውን በራሱ ቋንቋ ትርጉሙ እንዲህ ብሎ ነው እንዲህ ማለት ነው ብሎ ይፈቷል። መሰናከል የሚለው ወርድ ምን ማለት ነው? እኔ እኮ አንድ የሰሜን ሰው ነኝ። ሁለት አፌን የፈታሁት በአማርኛ ቋንቋ ስለሆነ አማርኛ ያው ያስተምርሃለሁ እንጂ። እሺ ታስተምረኛለህ እኮ ምን ማለት ነው እየጠየኩ ለዛ ነው። ምን ማለት ነው መሰናከል? ኦኬ ምን ማለት ነው የሚለውን እንዳይቀበሉት እንቅፋት መሆን ማለት ነው። በዚህ ኮንቴክስት ነው። አሁን እኔ ወደ መጽሐፍ ቅዱሱ ክፍል አትግባ። መሰናከል ባይት ሰልፍ ቀጥተኛ ትርጉሙን ንገረኝ። መሰናከል ምን ማለት ነው? ጥሩ እኮ እየሞከርክ ነው። ወደ መጽሐፍ ቅዱሱ አትግባ። መሰናከል ማለት በመጽሐፉ ኮንቴክስት ነው መልስልህ። እኔ አሁን እዚህ ጋር ያለው ሐሳብ ምንድነው ብዬ እኮ አይደለም የጠየቅኩት። በመጽሐፍ ቅዱስ መሰናከል ማለት መሳሳት ማለት ነው። ይሄን ሐሳብ ትቀበለዋለህ? ቆይ መሰናከል ማለት መሳሳት ማለት ነው። ይሄን ሐሳብ ትቀበለዋለህ? አልቀበለውም። መሰናከል ማለት መሳሳት አይደለም። መሰናከል ማለት መሳሳት አይደለም። ቆይ ሁላችሁም አዳምጡ። መሰናከል ማለት መሳሳት አይደለም ማለት መሳሳት ማለት አይደለም ማለት ላስረዳ ለምን እንደሆነ ላስረዳ። እባክህን አንድ ጊዜ አዳምጠኝ ተወዳጅ ወንድማችን። መሰናከል ማለት መሳሳት አይደለም ማለት በዚህ ኮንቴክስት በመጽሐፉ ኮንቴክስት መሳሳት ማለት አይደለም። እሺ በመጽሐፍ ቅዱሱ ኮንቴክስት መሰናከል ማለት
ምን ማለት ነው? እንዲህ ማለት ነው ብለህ አጭር መልስ ስጠኝ አንድ ጊዜ ጋይስ፣ ሁላችሁ ማዳም። ኦኬ፣ በጣም አሪፍ፣ በጣም አሪፍ። አሁን ጥሩ መጣህልኝ። እዚህ ቦታ ላይ ለምን መሰናከል ለምን እንዳይቀበሉት እንቅፋት መሆን ማለት ነው። አሁን ለምንድን ነው መሰናከል እንዲህ ማለት ነው እያልክ አይደለም የምትሄደው። በዚህ መጽሐፍ ቅዱስ ኮንቴክስት መሰናከል ማለት እንዲህ ማለት ነው ብለህ ነው የምትመልስልን ተወዳጅ ወንድማችን። ከስር ደግሞ ፈለገ ተጽዕኖ ፈጣሪ እያሉ ነው ባለማድመጥ መሰለኝ። ያው ልመልስልህ ነው፣ አድምጥ፣ ጊዜ ስጠኝ። ለምንድን ነው ወደ ሌላ ሀሳብ የምትሄደው? ለምንድን ነው ስለ መጽሐፍ ለምንድን ነው ተወዳጅ ወንድማችን ለምንድን ነው? ቆይ አዳምጠኝ። ከስር ምንም ብለው ይጻፉ፣ ፈለገ ተጽዕኖ ፈጣሪን ብለው ይጻፉ፣ ፈለገ አጭበርባሪን ብለው ይጻፉ። ይህን ቴክስቱን ኮሜንቱን ምናምን ተወው። ለምን ስለ መጽሐፍ ቅዱስ ብቻ ፎከስ አድርጋ አታወራም? በጌታ ምን ሆነ ነው? አሁን እዚህ ጋር አንድ ነገር ፕሊስ ወንድምነት ልንገርህ። እባክህን ቆይ አዳምጠኝ፣ እባክህን አዳምጠኝ ወዳጅ። እዚህ ውስጥ ለተሰበሰቡ ሰዎች ምንም ቢሆን አንተ የፕሮቴስታንት እምነት ተከታይ ነህ። ልክ እንዳንተ ፕሮቴስታንት አማኝ ሆነ ይህንን ላይቭ እየተከታተለ ያለ ደግሞ በጣም ብዙ ቁጥር ያለው ሰው አለ። ኦኬ፣ ክርስቲያን የሆኑትን እኛን ኦርቶዶክሳውያን እኛን እርሳን፣ ሌሎቹንም እርሳቸው። ቢያንስ እንዳንተ ላሉ ፕሮቴስታንቶች ፍሬ ሊያፈራ የሚችልን ነገር እኮ ነው መናገር ያለበት ተወዳጅ ወንድማችን። በቃ እኛ እያነሳን ያለነው ሀሳብ አለ። ይኸው እንዲህ ብላችሁ የምታምኑት ትምህርት ሰው ሰራሽ ትምህርት ነው እያልን እኮ ነው። ይህ ሰው ሰራሽ ትምህርት ማለት ቀላል ነገር አይደለም። የምናምንበትን ነገር እየነገርን ነው። ስለዚህ አንተም ቆይ እባክህን እስኪጨርስ አዳምጠኝ። ጣልቃ መግባትም ይኸውልህ ጣልቃ በመግባትም አይደለም ማውራት ያለብን። ሀሳቤን እስኪጨርስ አዳምጠኝ ወዳጄ እባክህን። ስለሌላ ነገር የሆነ ሞክ የሚያደርጉ ነገሮችን ጥላቻ የሆኑ ነገሮችን ምናምን በመሀል እባክህ ሌላ ነገር አታወራ ፕሊዝ። አንተ እምነት ምንም ሊሆን ይችላል። እምነትን አክብረን ያስገባን፣ አመለካከትን አክብረን ያስገባን። ስለዚህ በሳል ሁን እባክህን። ይሄ አልፎበታል ድሮ። በቃ የእናንተ እምነት እንዲህ ምናምን ሞክ ተደራርጉ። እባክህን እስኪጨርስ አንድ ጊዜ እባክህን ታገሰኝ። ሰዎችን ማብሸቂያ አይደለም ወዳጄ። እባክህን አዳምጠኝ በጌታ አረ በጌታ እባክህን አዳምጠኝ። ኢቨን አንተን ፐርሰናሊ ራሱ እየሰደብኩና እየዘለፍኩ አይደለም። የጋራ የሚያስማማንን ሀሳብ አረ እባክህን በጌታ ጨርስ። ኧረ ተው ግድ የለም። ይሄን ያክል ሌላ ቦታ ግን ይሄን ያክል እኛ ድል አይሰጠንም ታውቃላችሁ። ትንሽ ተሳደብ፣ እኛውን ፕሮቴስታንት የሆኑ ሰዎች ቤት ኧረ እኔ ልሰድብህ አይደለም በጌታ ስም። ምን ብዬ ነው የተሳደብኩት ወዳጄ? ምን ብዬ ነው የተሳደብኩት? እስኪ ንገረኝ። እንዲህ ብለህ ተሳደብኩት። መሰናከል ማለት እኮ የመለስኩልህ እኮ መሰናከል ማለት ወደ መሰናከል ደግሞ ከስር ፈለገ ተጽዕኖ ፈጣሪ ብለው እንደተሳሳቱ አይደለም። ምን ብዬ ተሳደብኩ? አንተን ምን ብዬ ተሳደብኩ? እኔ አንተን ምን ብዬ ሰደብኩ? ንገረኝ። ምን ብዬ ነው የሰደብኩ? ምን ብዬ ነው የሰደብኩ? አይ መልስ የለም። የሰደብኩ ነገር ሳይኖር ተሳደብ የምትለኝ? ኧረ እኔ እነግርሃለሁ። ቆይ እንጂ ምን ብዬ ሰደብኩ? አታስመልስም እኮ ፈለገ። ምን ብዬ ሰደብኩ? ሰድቤሃለሁ ወንድሜ፣ ሰድቤሃለሁ። ትንኮሳ ምናምን የመተንኮስ ነገር አበሳጭተህ ምናምን ነገር ሰድቤሃለሁ ወይ? ቆይ ወደ ሌላ እንሄዳለን። ማስረጃዬን ተቀባይነት እንዳያገኝ ለማበሳጨት ትፈልጋለህ? ሸንቆጥ እያደረግህ መልዕክት እንዳይሰማ ከዚህ በላይ እኔ አንተን አሁን ፐርሰናል ስሜት ያደርግም ስለ የትኛውም የመጽሐፍ ቅዱስ ሀሳብ መሰናከል ማለት ፈለገ ተጽዕኖ ፈጣሪ ነው ብለው ማውራት አልፈልግም። ተሳስተዋል እነዚህ ሰዎች። ፔስ ይቅርታ። ለምሳሌ ፈለገ ከይቅርታ ጋር ፈለገ ለአንድም ደቂቃ ከተቀመጥኩበትም ደቂቃ ጀምሮ እኔ ተጽዕኖ ፈጣሪ ነኝ ተጽዕኖ ፈጣሪ እያላችሁ ጻፉልኝ አላለም። ኮመንት ላይ የሰው ልጅ የፈለገውን ሀሳብ የመስጠት የፈለገውን ነገር የመጻፍ መብት እና አንተን በነገር ሸንቆጥ ያደረገበት ቦታ ካለ ሸንቆጥ ያደረገህን ነገር ማውጣት በማስረጃ ካልሆነ ደግሞ አሁን እኛ የምንሰዳደብበት ሀሳብ የለም። ቆይ አንድ ጊዜ የምንሰዳደብለት የምንተችለት የምንሰድብለት አምላክ የለን። ስለዚህ ከኛ በተሻሉ ያዳምጡናል ብዙ ሰዎች ከኛ በተሻሉ እና እነሱንም ደግሞ በማክበር ብንቀጥል ደስ ይለኛል። ከእንደዚህ አይነት ትችት ከእንደዚህ አይነት ስድቦች ወጥተን ለሰከንድ እኔ ተጽዕኖ ፈጣሪ ነኝ አላለም። አሁን ፈለገ እስካላለ ድረስ ተው፣ እነሱ ይጻፉ። ታች የሰውን አትናገር። ግን አሁን ለጠየቀ ጥያቄ በቃ ችግር የለውም። ምሳሌ ነው እኮ መሰናከል የሚለው ምሳሌ ሳስቀምጥ እንደ ምሳሌ እህታችን የጻፈው ነው። ቆይ ወንድሜ አዳም
እባክህን ቆይ ታሙዬ ጥሩ ምሳሌ አምጥቷል። ቆይ ታሙዬ ቆይ ጥሩ ምሳሌ አምጥቷል። ቆይ ጥሩ ምሳሌ አምጥቷል። እሺ ከስር እንዲህ ብለው ጻፉ፣ ከዛ ከመሰናክል ጋር አገናኝልን። እሺ እስኪ እኔም እንዲህ ተሰድቤ ቢሆን ነገሮችን ከተረዳ ተረዳልኝ። እሺ ከስር ፈለገ ተጽዕኖ ፈጣሪ አሉ። እሺ ከዛስ? ኦኬ አሁን እነዚህ ሰዎች አሁን ተሰናክለውብ ነው። ለምን ተሰናከሉ ቢባል የተሳሳተ መረጃ ይዘው ማለት ነው። ተጽዕኖ ፈጣሪ አይደለህም ግን ተጽዕኖ ፈጣሪ ብለው ተሳስተዋል። በአንተ መረዳት ማለት ነው። የዚህ መጽሐፉ ላይ ያለው ግን መሰናከል ግን እንደዚህ አይደለም ትርጉም። አሁን እኮ ተሳስተዋልን ተስማማህ እኮ መሰናከል ማለት ተሳስተዋል ማለት መሆኑን እኮ ቅድም ስጠይቅ አላምንም ብለኝ ነበር። አላምንም እኮ አሁን ታዲያ ፈለገ ተጽዕኖ ፈጣሪ ማለት መሰናከል ማለት ነው ለምን ትለኛለህ? አሁን ደግሞ አመንክበት። በዚህ ኮንቴክስት በመጽሐፉ ኮንቴክስት ግን አንተ እንደተሳሳቱብህ አይደለም ነው። በመጽሐፍ ቅዱሱ ኮንቴክስት ሳይሆን እንዲሁ ስጠይቅ እኔ መሰናከል ማለት መሳሳት ማለት ነው ብዬ አላምንም ብለህ ነበረ። ጭራሽ በቃ ይሄ መሳሳት የሚለው ነው ብለህ ነበር። አሁን ተጽዕኖ ፈጣሪ ካሉ ሰዎች ተሰናክለዋል አልከን። ተሳስተዋል ማለት ነው ወይ ስንል አዎ ለእኛ ጊዜ ሲሆን እሺ ያው አመንክ። እሺ ወደ ውይይቱ እንግባ። አይ አላምንም። ወንድማችን ምን እናድርግ መሰለ፣ እኔ ፐርሰናሊ በቃ እኔ አንተን ስሜቴ ማድረግ እንዲህ ተበሳሽተህ ተናደህ ምናምን መጽሐፍ ውስጥ ማውራት ስለማልፈልግ ለሌሎች ወንድሞች እድል ስጥና ከሌሎች ወንድሞች ጋር አውሩ።